በነገራችን ላይ ማለት ነው የሩታዬ እህት እኔ ሙሉ ለሙሉ የሰራችውን ቪዲዮ አይቼዋለሁ፣ ግን ሙሉ ለሙሉ የእሷን ሀሳብ አልቀበልም። የምቀበላት ቦታ አለ፣ ማልቀበላትም ንግግሮች አሉ። ለምን አትሉኝም? በነገራችን ላይ ይዱዬ እህትሽን እነ ሜሪ ምናምን ናቸው እየገፋፏት ብለሻል። እሱ በጣም ትክክል ነሽ። የአሁኑ የትናንቱ ፕሮግራም ላይ ብቻ ሳይሆን ለብዙ ነገር እዚህ ደረጃ ለመድረሷ የሩታ ሁኔታ የእውነት በመልካምም ነገር ላይ ካጠገቧ ቢሆኑም ግን አንዳንድ መጥፎ ነገሮች ላይ አብርሽ ያልሆነ ንግግሮች እንዲናገሯት ሁሉ አብርሽ ሄደበት እየተገኘች የሚያደርጓት አንደኛ ሜሪ ናት። እንደ ትልቅ አልሆነችብኝም። ቤተሰቦች በጣም ይቅርታ። ሩታን ይዛት ገደል እየገባች ያለችው ሜሪና። ዛሬ የሩታ እህትም ስትናገር ሰምቻለሁ። እዛ ፕሮግራም ላይም እኔ ነኝ ይዣት የሄድኩት እንድታይ ጉዱን እንድታይ ብዬ ነው ይዤ የሄድኩት ብላ ሜሪ መልሳልኛለች እያለች ነው። ሲቀጥል ደግሞ የሩታ እህት ሩታን መምከር ካለብሽ ከካሜራ ጀርባ እስቲ፣ ካሜራ ላይ ብቻ አይደለም፣ በእናትሽ በራሷ የጠነከረች ጀግና ሴት የማትፈለግበት ቦታ የማትገኝ ሴት እንድትሆን ለካሜራው ብቻ አይደለም ከካሜራ ጀርባም እህትሽን በደንብ አድርገሽ ጀግና አድርጊያት። ያው እንደ ታላቅም የሚጠበቅብሽ ነገር ነው ብዬ ስለማስብ ማለት ነው። ሌላው ደግሞ ያው ስለ ቡዜም እየተናገርሽ ቡዜን ትናንትና እንዴት ነው መርፌ ተወቅተሽ ነው ወይ ሌላ ጊዜ ስትጮይ ነው እማቀሽ? ትናንት ዝም አልሽ አከበርኩሽ ምናምን ስትይ ነበር። ቡዜ የምትከበር ሴት አይደለችም። በዚህ ልክ አንቺ አከበርኩሽ፣ አወረድኩሽ፣ አቀለልኩሽ የምትያ ሴት አይደለችም። የምትናገረው ነገር አታ አይደለም የወንድሟ ፕሮግራም እንዳይበላሽ ለወንድሟ በማሰብ እንጂ ሩታ ላይ መሰነዝረው ወይም ደግሞ የምትተፋው ንግግር አታ እንዳይመስልሽ። ይዱ ምንም ልታከብሪያት አይገባም። ስለ ቡዜ የተናገርሽው ንግግር ምንም አልተዋጠልኝም። ትናንትና በጣም አከበርኩሽ፣ አብርሽንም ደግሞ መብቱ ነው ብለሻል። አዎ መብቱ ነው፣ እስከ ተፋቱ ድረስ ትክክል ነሽ፣ መብቱ ነው። እኔም ብያለሁ እዛ ቦታ ላይ ሩታ ትናንትና በፍጹም መገኘት የለባትም። ለምንድን ነው በሰው የምትመራው ብያለሁ። ሩታ ለምን ራሷን አታስከብርም ብያለሁ። አብርሽ መብቱ ነው፣ ተፋቷን፣ ወረቀት ቀዷል። አሁን መብቱ ነው፣ ትክክል ነሽ እንዳልሽው። ግን ስለ ቡዜ የሰጠሽው አስተያየት እኔ ምንም አልተመቸኝም። ምክንያቱም እዛ ጋር ለወንድሟ አዝና ነው እንጂ ለሩታ አዝና ወይም ደግሞ ሩታን አክብራ ሩታ የምትናገረው ንግግር አታ እንዳይመስልሽ፣ አትሳሳች። ሌላው ደግሞ ሲቀጥል አሚር ያልሽው ልጅ ፌንጣ የሆነ ልጅ ሲዘል የነበረው ማለት ነው ከዳኒ ጋም ለመያያዝም ለመደባደብም ሲዘል አይተነዋል። እሱ ያው በዛ አጋጣሚ የሆነ ነገር ተፈጥሮ ግርግር ተፈጥሮ ወን ተደባድበው መነጋገሪያ ለአብርሽ ብሎ ነው እንደዚህ ሆነው ተብሎ መነጋገሪያና ያው ፌመስ ለመሆን ያደረገው ጥረት ነው፣ አልተሳካለትም። አሚር የሚሉት ልጅ በጣም ነው መጣላው በነገራችን ላይ ማለት ነው። ስለሱም ስትናገር ነበረ። ሌላው አቤል ያው ከድሮም ጀምሮ የአብርሽ እሱ እንኳን እንደዚህ አልተናገረም፣ ቅርብ ጓደኛው ቅርብ ዘመዱ ለአብርሽ እያልሽ ነበር። አቤል ከመቼ ጀምሮ ነው የአብርሽ ቅርብ ዘመድ የሆነ? ወንድሙ ነው እንዴ? አቤል ማለት እኮ ሩታን በልቶ የሩታን እጅ የነከሰ ልጅ አለቅላቂ አጨብጫቢ ነው። አቤልም ቢሆን በጊዜው አጨብጭቧል፣ እያየ ነው። ያ ወፍራሙ ልጅም እሱም ያው በጠቅላላ እዛ ጋር ለአብርሽ አዝነው ወይም ደግሞ ለአብርሽ ተደርበው ሳይሆን መነጋገሪያ መሆን ስለፈለጉ በቃ ስራቸው አይደለ ሚዲያው ላይ መነጋገሪያና የተመልካችን እይታ ለመሳብ ያደረጉት የግርግር ጥረት ነው። እነሱን ታያቸው። ሲቀጥል እኔ ሩታን የተናገርሽበት መንገድ ትክክል ነሽ። የማትፈለግበት ቦታ ለምን ትገኛለች? አብርሽ እንደሆነ ልማዱ ነው፣ እዛም እየረገጠ ለዛችም ለዚችም ማድረግ። ሲቀጥል መብቱ ነው ብለሻል። አዎ መብቱ ነው፣ እስከፈታት ድረስ መብቱ ነው። ሌላው ደግሞ አንቺ ጋር ያየው ስህተት ምንድን ነው? ደስታ እያልሽ ነበር። እርጉዝም ብትሆን እስከ ልጇ ሊቀበላት ደስታ ዝግጁ ነው። ለምንድን ነው የማትፈለጊበት ቦታ እየርሽ ያለሽው እያልሽ? ይሄም ልክ አይደለም ይዱዬ፣ ከአንቺ የሚጠበቅ አይደለም። አሁን ላይ ሩታ የአንቺ እህት የሚያስፈልጋት ደስታ ህይወት ውስጥ መግባት አይደለም፣ ወይም ደግሞ የደስታ ፍቅረኛ መሆን አይደለም። ሩታን እንደ እህትም እንደ ጓደኛም እንደ እናትም ሆነሽ አጠገቧ የተስተካከለች አቋም ያላት ጀግና፣ በራሷ የምትተማመን ማትፈለግበት ቦታ የማትገኝ ጠንካራ ሆና ልጇን እንድታሳድግ ያንቺም አስተዋጽኦ እንደ እህት ያስፈልጋታል። ይሄን ነው ማድረግ ያለብሽ እንጂ ዛሬ እናንተም እኮ የሆነ ፕሮግራም አዘጋጅታችሁ ማድረግ ትችላላችኋል። ይሄ አንቺ ራስሽ አሁን ከአንቺ የማይጠበቅ ነው። የብሽሽቅ ሜዳ ረግሹ አንቺም እዛ ጋር አብርሽ የሆነ ፕሮግራም ስላዘጋጁ እነሱም ከደስታ ጋር ሌላ ፕሮግራም አዘጋጅተው እና አብርሽን ማብሸቅ አይነት ነገር እንዲያደርጉ ነው አሁንም ከአንቺ አንደበት የሰማሁትና ይሄም ከአንቺ የሚጠበቅ አይደለም። ይሄም የብሽሽቅ መንገድ ለየትኛውም ሰው አይጠቅምም። ዛሬ የሩታና የአብርሽ ትዳር እዚህ ደረጃ መድረሱ መፍረሱ እንደዚህ መበታተን ሁሉ የብሽሽቅ የበቀል
ሶስተኛ አራተኛ ወገን እየገባ የሚያንበጫርቀው ትዳር ስለሆነ ነው አይደል? ዛሬ ላይ በትንትን ብሎ እሱም የራሱን መንገድ የጀመረው በእንደዚህ አይነት መንገድ ስለተጓዙ ነው። አሁን ከአንቺ የሚጠበቀው ይዱኔ እንደ እህት ከሩታ ጎን ቆመሽ አሁን እነ ሜሪ እነ ዳኒ ሩታን ይዘዋት እየሄዱበት ያሉት መንገድ ለእኔ ምንም ጥሩ መንገድ አይደለም። እነሱ አብርሽ የተገኘበት ቦታ ሁሉ እሷን እየጠሩ እሷን የማስናቅ ስራ፣ እሷን ያልሆነ ንግግር እንዲናገራት እንደዚህ አይነት በቃ በተመልካችም ፊት እንድትዋረድ እንዴ ሩታ ማትፈለግበት ቦታ እየተባለ በተመልካችም ፊት የአብርሽም የእነሱም ስራ ተጨምሮ ሩታን በተመልካች ፊት የማስጠቆር ስራ ነው። ሜሪም ዳኒም እኔ አሁን ላይ ሳያቸው ለሩታ በፍጹም ቤተሰቦቼ የሚጠቅሟት ሰዎች አይደሉም። ሩታ አሁን ለራሷ ጊዜ ያስፈልጋታል። በደንብ በጥሞና ወደ ውስጧ የምታስብበት ጊዜ እንደ እህት አንቺ ማግዣት ወጥቶ ሚዲያ ላይ እህቴ ተይ የማትፈለጊበት ቦታ ለምን እንደዚህ ለምን እሱ መብቱ ነው እሱ ቅበጥስ እንዲህ ከማለት ይዱ አንቺም እንደ እህት ከካሜራ ጀርባ እህትሽ ጋር ሂጂና ጠጋ ብለሽ አግዣት። አንቺ አግዣት እንዴ እናንተን የመሰለ እህቶች እያላችሁ ወጥታ የብሽሽቅ ስራ እንድትሰራ ለምን ትፈቅዱላታላችሁ? ነገሩን አሁንም ከአንቺ የሰማሁት እንደዚህ ነው። ወደ ደስታ ህይወት እንድትገባ ነው እየፈለግሽ ያለሽው አንቺ ራስሽ። ይሄ ልክ አይደለም። ጊዜ ያስፈልጋታል ልጅቷ። እና በነገራችን ላይ እኔም ሩታ ትናንት እዛ ፕሮግራሙ ላይ ተገኝታ እንደዛ በመሆኗ አንደኛ በኦዲየንስ ፊት ለማስጠቆር የተሄደበት መንገድ ነው። ሲቀጥር ያው የዳኒና የሜሪም እጅ ነው። ሜሪም እንደ እድሜዋ አይደለም እየሆነች ያለችው። የምር እህቷ ብትሆን የምር የእናቷ ልጅ ብትሆን በፍጹም ክብሯ የሚነካበት እህቷ ክብሯ የሚነካበት ቤተሰብ ክብር የሚነካበት የቤተሰብን ክብር ዝቅ የሚያደርግበት ቦታ የማትፈለግበት ቦታ የማይሰጣት ቦታ እህቷ የእውነት የእናቷ ልጅ ብትሆን ይዛት አትሄድም። ያማታላ የሩታ ህመም ያማት ነበር ሜሪን ማለት ነው። ግን ሜሪ የስም የዩቱቡ መሸቂያ የዩቱቡ ድራማቸውን መስሪያ እህት ሆና ስለመጣች ነው እንጂ የእናቷ ልጅ ብትሆን ይህን አታደርግም ትናንትና። ስለዚህ አንቺም ከቻልሽ ሂዱ እህትሽን ሩታን በውስጥም አጠገቧ በስልክ ብቻ አይደለም፣ እስቲ እህታችሁን ጠጋ ብላችሁ እንደ እህት አማክሯት። ምን እንደምትፈልግ ጠንካራ እንድትሆን ጀግና ሴት እንድትሆን ቤተሰብ የማይናቅበት እሷ የማትናቅበት ሴት እንድትሆን ከአንቺም የሚጠበቀው እንደ ታላቅ እንደ ተማረ እንደ ሰለጠነ ሰው አጠገቧ ሆነሽ የእህትሽን ስሜት ልታዳምጫት ይገባል ብዬ ነው። ሩታውን ካጠገቧ በደንብ አድርጎ የሚመክራት በደንብ አድርጎ ወደ ራሷ እንድትመለስ የሚያደርጋት ሰው አላገኘችም። ለእኔ ግን ማለት ነው ውዶችዬ የምር አንድ ሀሳብ አለኝ። ማለት ሩታ ከአዲስ አበባ ወደ ቡታጀራ እንኳን ለትንሽ ጊዜ ብትሄድ ብዬ አሰብኩ። የምሬ ነው ምላችሁ። ምክንያቱም ብቻ አላቅም ከቤተሰብ ጋር ትንሽ ጊዜ ብትቀመጥ አሁን እንደዚህ ከእንደዚህ ግርግር ከእንደዚህ እንዴ ትናንትና እኮ አብሬሽ ዘፈነ ጨፈረ ዘለለ ባይ ባይ አለ እኮ ባይ ባይ እነሱ ነበሩ ያኔ አብሬሽን። አሁን ደግሞ በተገላቢጦሽ እሱ ነበረ ሩታን ትናንትና ባይ ባይ እያለ ሲዘፍን ሁሉ ሲጨፍር ሁሉ ነበር ሲዘል ሁሉ ነበረና ከዚህ ሁሉ ሩታዬ በእናትሽ በራስሽ የምታስቢ ነገሮችን በራስሽ የምታስኬዥ አይነት ሴት ብትሆኚ አሁን የደረሽበት አደርሽም። እናውቃለን ጠንካራና ጀግና ሴት ነሽ። ምናልባት አሁን ካለሽበት ስሜት አሁን ካለሽበት መንፈስ ወጥተሽ የድሯን ሩታን እንደምትመልሻት ተስፋ እናደርጋለን። እና እነ ሜሪና ዳኒ በተለይ ሜሪ ለሩታ አሁን ላታስፈልጋት የምር ቤተሰቦች በቃ አላቅም። ምክንያቱም ሩታን ስታስከብራት አላየውም። እኔ እንዱ ሩታ ንግስት ናት እንደዚህ ናት እንዲህ ናት እያለች የእሷን ንግስትነት ስታወርድ እንጂ እሷን የሚያስከብራትን ነገር ስታደርግ አላየውም። እና እባካችሁን እናንተ እህት ነን የምትሉ ሰዎች ይዱን ጨምሮ ይሄ ከእናንተ እድሜ ላይ አይጠበቅም። ይሄ ብሽሽቅና የፉክክር ታሪካችሁን ድራማችሁን የማይመስል ነገር ትታችሁ እህታችሁን ወደ ራሳችሁ አቅርባችሁ ጠንካራ እንድትሆን ጀግና እንድትሆን አግዟት የበኩላችሁንና ሩታ አሁን ላይ የእውነት የስነ ልቦና እንትን ራሱ በደንብ ያስፈልጋታል። ጠንካራ ጀግና ሴት እንድትሆን ማለት ነው። እና ምርቶች ያለው ነገር ይሄ ነው። እና አቤል የተለመደ ነው ማጨብጨቡ። አሚሮ ምትዩ ያው እንዳልኳቸው ነው ለመታወቅ ነው እሱ። ሌላው የአብርሽም ጥረት አለበት እዛ ነገር ላይ የአብርሽም ጥረት አለበት ሩታን ለማስጠቆር። አብርሽ ከፈለገ ሩታን በኦዲየንስ ለማስጠላት የማይሄድበት መንገድ የለም አሁን ላይ ማለት ነውና በተረፈ ያዝልቅላቸው የሄርሜላና የአብርሽ ነገር ያዝልቅላቸው። እስቲ እኛም አብረን የምናየው ታሪክ ጉድ ይሆናል ማለት ነው። እና ለማንኛውም ሂዱ ንግግርሽ አንዳንዱን ተቀብያለሁ። ስለ ሩታ አልሹን እንዴት ትገኛለሽ እዛ ቦታ ያልሻቸውን ተቀብያለሁ። ስለዚህ ስለ ቡዜ ተብዬዋ ግን ብዙም አልጣመኝም ንግግርሽ። እሷ ምንም የምትደነቅ ሴት አይደለችም። እኔ ምንም አላደንቃትም። አሁን ቤተሰቦቼ ሶሪ የምሬን ነው መላችሁ።
እና ለማንኛውም ያለው ነገር ይህ ነው የኔ ምርጦች። በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ